ለምንድነው ፍራንኮን ይዘው የማትሄደው ሲባሉ አባቱ ጣሊያናዊ ነው ማነው አባቱ ጣሊያናዊ ነው ተራ ወታደር ፍራንኮ ቦሎኒ ብለው ተጣሩ ፍራንኮም አቤት ጌታ ሲል ረግ ናስቲ ምንድን አባትህ ጣሊያን ፋሽስት አሉት ፍራንኮም ፋሽስት እኮ የፓርቲው ስም እንጂ አባቴ ስም አይደለም አላቸው ፍራንኮ ማታ እራት ግብዣ እንዳይሳተፍ በማድረግ እሱንና አንድ ሌላ ወታደር አውሮፕላን ውስጥ አስገብተው ቆለፉባቸው ሻምበል ፍራንኮ ቦሎኒ ወደ ሀገር ከተመለሱ በኋላ ፓራሹት ጠቅላይ ሆኑ ጃንጥላ ሲጠቀልሉ አይተው አዛዣቸው ሻለቃ መኮንን ሙላት ተደሰቱና በቅርብ ጊዜ ምክትል 10 አለቃ ማዕረግ ሰጥሃለሁ አሉት ሆኖም አረጉን ሳይሰጡት በመኪና አደጋ ቃሊቲ ላይ ሞቱ ሞርስ ማለት ይችላል ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብዳ ጤና ይስጥልኝ ይህ በሞርስ ኮሙኒኬሽን ተዘጋጅቶ የሚቀርብላችሁ መርሃ ግብር ሲሆን በምድር ኃይል ፎሌን ሲነፋ በባህር ኃይል ማስተሪንግ ባየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተሰናዳው የቅዳሜ ጥር 21 ቀን 2018 ዓ.ም የሞርስ ልዩ ዝግጅት ነው ጀመረ ወደ ሐዋሳ ለማሄድ የተሳፈርኩበት መኪና ቢሾፍቱ ሲቃረብ አስተባባሪው ከወደ ኋላ ወንበር ተነስቶ መጣና ሾፌሩን አየር ኃይል በር ላይ ሰው እናነሳለን አለው ትሁቱ አሽከርካሪ እሺ አለ ከጥቂት ደቂቃዎች በኋላ አየር ኃይል በር ላይ ደረሰ ሲቆም በስተጀርባዬ አንድ ድምጽ ሰማሁ ወደ ውጭ ያየ ሲጣራ ሰማሁት ንግግሩ ግን አስደነገጠኝ ሽማግሌው ና አለ ማንን ይሆን ብዬ በመስተዋቱ አሻገርኩና ተመለከትኩ ሳምሶናይት የያዙ ፈረንጅ የሚመስሉ ረጅም ሰውዬና ደልዳላ ሰውነት ያላቸው ጠይም ጥቁር አነስተኛ ቦርሳ የያዙ ሰው አብረው ወደ መኪናው ተቃረቡ እነዚህ ሁለቱም አዛውንቶች ናቸው የትኛውንም ቢሆን እንዴት ሽማግሌው ብሎ ተጣራ እያልኩ የቀደሙን ሰው በውስጤ አኮረፍኩት ለካንስ ረጅም ጊዜ ይተዋወቃሉ በመኪናው የኋላ በር ገቡና ወደ እኔ ሳይቀርቡ በደንብ እነማን እንደሆኑ ሳላስተውል መኪናው ተንቀሳቀሰ ዝዋይ ስንደርስ በአይን የማውቃቸው ከጋቢና የነበሩ ኮሎኔል 20 ደቂቃ ብቻ አሉና የተሳፈርነው ወረድን 20 ደቂቃ መጸዳጃ ቤት ተሂዶ ቀኛው ለኝ የሚል ካለ ምናልባት ማይጾም አዞ ተስተናግዶ ይበቃ ይሆን ወይንስ አይበቃም ማያልኩ ወደ ቁርስ ቤቱ አመራን ቁርስ መቅመስ ያልፈለጉ እግራቸውን እንደ ስፖርተኛ ያንቀሳቀሱ ሰውነታቸውን ያፍታቱ ጀመር ቡና እየጠጣው ቅድም ፈጠን በል የተባሉትና ሽማግሌው በሚል ቅጽል የተጠሩት ረጅሙ ሰው ከፊት ለፊት ተቀምጠዋል ተክ ብለው አዩኝ አይኖቻቸው ስርሳሪዎች ናቸው ከውስጥ ያለ ነገር የሚፈልጉ ነው የሚመስሉት ከአስተያየታቸው ሁኔታ ስለ ቀደመ ጉዳይ የሚያጫውቱኝ ሊኖር ይችላል ብዬ የእድሜ ባለጸግነታቸውን ከግምት አስገባሁና በጉጉት ሰረቅ ያደረኩ እኔም ተመለከትኳቸው ቡናዬን ጨርሼ ስነሳ ተከትለውኝ ተነሱና የቀኝ እጄን ክርን ጨብጠው ያዙት እንደ እድሜያቸው አይደለም ጥንካሬያቸው አልኩና አጉተመተምኩ
በቴሌቪዥን ነው የማውቅህ አሉኝ። አሁን መለስኩላቸው። የወታደር ፕሮግራም የምታዘጋጀው ሞርስ አሉኝ። ደስ አለኝ ተመልካቼ ስለሆኑ። አቀራረቡን ይዘቱን ወደዋለሁ አሉና ይበልጥ አስደሰቱኝ። እርሶስ ማን ይባላሉ ጌታዬ አልኳቸው። ፍራንኮ ቦሎኒ እባላለሁ። የአየር ወለድ የመጀመሪያው መስራች አንዱ ነኝ። እስራኤል ሄደው ከሰለጠኑት ውስጥ አንዱ ነኝ አሉኝ። ጀግና ናፋቂ ነፍሴ ተፍነከነከች። ሁሉም ወደ መኪናው ገባ፣ እኛም ገባን። ያንን ሳምሶናይት ቦርሳቸውን ያዙና ወደ ኋላ መኪናው ሳይንቀሳቀስ አጠገብ ልቀመጥ አሉኝ። እስከ ዝዋይ ድረስ አብረን ጎን ለጎን ተቀምጠን አንዱን ስንጥል አንዱን ስናነሳ አብረን የመጣ ነው። የጀግናው ልጅ የባህርተኛው ልጅ ደቻሳ አንገቻ ጋር ነበር። እናም ያንገዳውን በእኛ ወንበር መቀመጥ በመፈለግ በሰማ ጊዜ ጠጋ አለ። የሰው ማዕረግ አግኝተው ረጅም የተጓዙ ቦርሳዎች ቦርሳ ነህና ተብለው ከወንበር ተነሱ። እንግዳው ተቀመጡ። የመጀመሪያው አየር ወለድ መስራች መሆናቸውን እየነገሩኝ አልኩት ለደቻሳ። በአድናቆት ሲያያቸው በእኔና በእርሱ መካከል ተመቻችተው እየተቀመጡ ጨዋታቸውን ጀመሩ። ማዕረጋቸው ሻምበል ደረጃ ደርሷል። የሚኖሩት ቢሾፍቱ ነው። ወልደው ከብደው የልጅ ልጅ አይተዋል። በተለይ ስለ ቤተሰቦቻቸው በሚገባ አጫወቱ። በነገራችን ላይ ሻምበል ፍራንኮ ቦሎኒ ለአባታቸው 1 ለእናታቸው 3 ነበሩ። 2 ወንድሞቻቸው በሕይወት የሉም እና እኔ ምለው ፍራንኮ የእርሶ ስም ቦሎኒ አባቶ ስም ከሆነ ጣሊያናዊ ነው ማለት ነው አልኳቸው። አዎ አባቴ ጣሊያናዊ ነው አሉኝና ያን ጊዜ የፋሽስት ወረራ ጊዜ ኢትዮጵያ በመጣ ጊዜ ኢትዮጵያዊቷን እናቴን አያት፣ ወደዳት፣ ተወለድኩ። ሰማሁና ዝም አልኩ። ምነው ዝም አልክ? ምን እያሰብክ ነው? በዚህ ሰሞን ጣሊያን የጨፈጨፋቸው ሰማዕታትን ዘከርናቸው። በቀጣይ ደግሞ የአድዋ ድልን እናከብራለን እና እንደው በኢትዮጵያ ውስጥ ሆነው የኢጣሊያ ተወላጅ ሆነው የእርሱን ግፍ እያሰብን ድል አድራጊነታችንን በማስታወስ በኩራት ስናከብረው እርሱ ስሜቱ እንዴት እንደሆነ ለመረዳት እያሰብኩ ነው አልኳቸው። ድሉንማ በደስታ ነው የምናከብረው። የኔም ስሜት የደስታ ስሜት ነው። ግን ከኢጣሊያ አባት መወለዴ ብዙ ፈተና እንዲገጥመኝ ምክንያት ሆኖኛል አሉ። ሻምበል ፍራንኮ ኦሮምኛ፣ ትግርኛ፣ አማርኛ፣ ጣሊያንኛ ይናገራሉ። ከወዳጅ ደቻሳ ጋር በትግርኛ ሚስጥር ሲያደርጉብኝ ሚስጥርም ሊያደርጉብኝ የፈለጉትን ሲያወሩ ይቆዩና ሰማህ እያሉ ሲያጣሩኝ ቆይተው እንዲሁ እየሳቅን እየተጨዋወትን ዘለቅን። እዚህ ቦታ ላይ እንዲህ ነበር፣ አሁን ማይ ተለወጦ እያሉ መንገዱን እያሳዩ ሲያስረዱን ቆዩ። ወዳጄ በልዩ ዘመቻዎች እዚህ ከተዘጋጀው የቀያይ ነብሮች የታሪክ ሰነድ ላይ ተከታዩን እያካፈልኩ ወጋችንን እንቀጥል። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው ምስጋናቸውን አቅርበውላችኋል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። አዳዲስ ቤተሰቦች እንድናፈራ አግዙን። የተወለዱት በድሮ አጠራር በጌምድር ጎንደርና ሰሜን ጠቅላይ ግዛት ደባርቅ በሚባል ቦታ ዘበና ማርያም ነው።
ያደጉት ጎንደር ገብርኤል ሲሆን ትምህርት ቤት እያሉ ግርማዊ ቀዳማዊ ኃይለ ሥላሴ 1951 ዓ.ም በጌምድር ጠቅላይ ግዛትን ለመጎብኘት በሄዱበት ወቅት 125 ተማሪዎችን ከጎንደር ወደ አዲስ አበባ ይዘው ተመለሱ። የገቡት ቀበና መሳሪያ ግምጃ ቤት ወይም ሲግናል የሚባል ቦታ ነው። ትምህርት አስጀምራችኋለሁ ብለው ያመጧቸው ቢሆንም ግን አልጀመሩም። እንደ አጋጣሚ ሻምበል ፍራንኮ ቦሎኔ የነበሩበት ክፍል በወቅቱ ኢትዮጵያን እየመሩት ኮሎኔል መንግስቱ ኃይለማርያም ተራ ወታደር ሆነው ነበሩበት። ኮሎኔል መንግስቱ ኃይለማርያም በ1951 ዓ.ም መጨረሻ 19ኛ ካዴት ኮርስ ሄዱ እና ፍራንኮ ደግሞ በአመቱ በ1952 ዓ.ም መጨረሻ ላይ ከልዩ ልዩ ክፍል ለአየር ወለድነት ተመለመሉ። የዛን ጊዜ ኢትዮጵያ 4 ክፍለ ጦር ብቻ ነበራት። አንደኛ ክፍለ ጦር የሚባለው ክቡር ዘበኛ ነው። ከክቡር ዘበኛ የተመለመሉት 25 ሰዎች ሲሆኑ 3ቱ መኮንኖች ናቸው። እነርሱም መቶ አለቃ ደምሴ ቡልቶ በኋላ ሜጀር ጀነራል፣ መቶ አለቃ አስራት ብሩ በኋላ ሜጀር ጀነራል፣ ኮሎኔል እስጢፋኖስ ገብረ መስቀል ናቸው። በጠቅላላ ወደ እስራኤል ለስልጠና የሄዱት 10 መኮንኖች 181 የበታች ሹምና ወታደሮች ናቸው። በሰዓቱ ምልመላውን ያካሄዱት የአየር ወለድ አዛዥ ሻለቃ መኮንን ሙላት ነበሩ። ለስልጠናው ወደ እስራኤል ለመብረር ለልብስ እደላ ስም ጥሪ ይደረጋል። ይህ የእሳቸው ስራ አልነበረም። በአጋጣሚ ተራ ወታደር ፍራንኮ ቦሎኔ ብለው ተጣሩ። ፍራንኮም አቤት ጌታ ሲል ሮግ 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 ናስቲ ምንድን አባትህ ጣሊያን ፋሽስት አሉት። ፍራንኮም ፋሽስት እኮ የፓርቲው ስም እንጂ አባቴ ስም አይደለም አላቸው። በዚህ ወቅት ወደ እስራኤል አትሄድም ብለውት ፍራንኮ ወደ ክፍሉ ተመለሰ። አጋጣሚ ሆኖ ፍራንኮ እውን የሆነን ነገር በህልሙ ከሌሊቱ 10 ሰዓት አንድ ቀይ ሰውዬ መጥቶ የምትሄደው ጀርመን አይደለም አረብ ሀገር ነው፣ እኔ ከተልሃለሁ፣ ለምድር ጦር ዋና አዛዥ ለጀነራል ከበደ ገብሬ አመልክት፣ ትሄዳለህ፣ አይዞህ ይለዋል። ያኔ የምድር ጦር አዛዥ ቢሮ ቀዳማዊ ኃይለ ሥላሴ ቲያትር ጀርባ በድሩ ህንፃ ጎን ነበር። አሁን ፈርሷል። እዛ ሲሄድ በህልሙ ያየው ሰው ለካ 10 አለቃ በቀለ ኃይሌ የሚባል የጀነራሉ ሾፌር ነበር። ይህን ሾፌር አግኝቶት ጉዳዩን ነገረው። ለሳቸው በቆጥታ ብትናገር ነገሩ ሊፈጸምልህ አይችልም፣ ለኮሎኔል ኃይሌ ባይከዳኝ አመልክት፣ በእሳቸው በኩል ይፈጸምልሃል፣ አይዞህ አለው። ሻምበል ፍራንኮ ቦሎኔ ሲቪል ልብስ ለብሶ ቢሮአቸው በሚሄድ በር አንኳኩቶ ገባ። ከየት ነው የመጣኸው አሉት። ጃንሆይ አመጡኝ። ሻለቃ መኮንን ለአየር ወለድ መልምለውኝ አባትህ ጣሊያን ነው አትሄድም አሉኝ። አሁን ለጌታዬ ለእርሶ ለማመልከት ነው የመጣሁት። እናት ሀገሬን እንዳገለግል ነው ደግሞ ጃንሆይ ያመጡኝ በማለት ነገራቸው። ሻለቃ መኮንን ሙላት ወዲያው በስልክ ተጠርተው መጡ። ሲመጡ ለምንድን ነው ፍራንኮን ይዘው የማትሄደው ሲባሉ አባቱ ጣሊያናዊ ነው። ማነው አባቱ? ጣሊያናዊ ነው። ማን ነው አንተን ዘር ቆጣሪ ያደረገህ? አይ እኔ አልወስድም አሉ ሻለቃ መኮንን ሙላት። እንደገና ሄደው ለጀነራል ከበደ ገብሬ ተናገሩ። ሁሉም ተያይዘው ጀነራሉ ቢሮ ገቡ። ጀነራል ከበደ ገብሬ ግራ ቀኝ ካዩ በኋላ ሻለቃም አላሉም። መኮንን እሱ የእህታችን ልጅ ነው። ከጣሊያን ብትወልድም የእህታችን ልጅ ነው። እኛ ደግሞ አጎቶቹ ነን። የትን ጣለው እንግዲህ ይዘኸው ሂድ ይሰልጥን አሏቸው። ከዚያ ፍራንኮ ልብስ
ተሰጠው። በማግስቱ ደብረ ዘይት እስራኤሎች አውሮፕላን ይዘው መጥተዋል። ጠዋት በ3 ሰዓት ጄኔራል ከበደ ገብሬ መጥተው ግርማዊ ጃንሆይ ሊሸኟችሁ ነበር፣ በስራ ብዛት አይመጡም። አሁን የምትሄዱበት ሀገር በምትዘሉበት ሰዓት አደራችሁን ፍርሃት የሚባል ነገር እንዳታሳዩ። ኢትዮጵያ በአድዋ የተመሰከረላት ሀገር ናት። ከጥቁር ሕዝብ በጀግንነት በአፍሪካ የተመሰከረላት የገናና ታሪክ ባለቤት ናት። አደራችሁን ብለው መከሯቸው። ፍራንኮ ወደ ኋላ ቀርቶ ስለነበር ከነ ጀነራል ደምሴ ቡልቶ ጋር በመጨረሻ አውሮፕላን ከሌሊቱ 1 ሰዓት በረረ። ከሌሊቱ 1 ሰዓት ነው የተነሱት። እንዳሁኑ መብራት የለም። እስራኤል ከሌሊቱ 9 ሰዓት ደረሱ። የተቀበሏቸው የእስራኤል ጠቅላይ ሚኒስትር የነበሩት ቤንጎሪዮንና የመከላከያ ሚኒስትር የነበሩት ጄኔራል ሞሼ ዳያን እንዲሁም ሌሎች መኮንኖች ነበሩ። እዚያም ሄደው ልብስ ተሰጣቸው። በአጋጣሚ ቀኑ አርብ ነበር። ቅዳሜ ከተማ ተወሰዱ። ምክንያቱም የእስራኤል አይሁዶች የሚያምኑት በኦሪት ሕግ ነው። ክርስቶስ ገና አልተወለደም ስለሚሉ ቅዳሜ በዓል ነው። እሁድ ደግሞ የሥራ ቀን ነው። እሁድ ስልጠና ጀመሩ። በስልጠና ላይ እያሉ ሻለቃ መኮንን ሙላት ምንም በማያውቀው ነገር ፍራንኮን መቱት። እስራኤሎቹ በሁኔታው ተናደው አናስተምርም አሉ። ትምህርት ካልገባው እናስተምራለን፣ እርሶ መደብደብ አይችሉም ተባሉ። ሻለቃው ቢሮ እንዲቀመጡ ተደረገ። እሳቸው አስቀድመው አሜሪካን ሀገር የፓራሹት ዝላይ ዘለዋል። መቶ አለቃ አስራት ብሮም አሜሪካን ሀገር ዘለዋል። መጨረሻ ላይ የመጨረሻውን 5ኛ ዝላይ ዘለው ህዳር 15 ቀን የእስራኤል ጠቅላይ ሚኒስትር ዴቪድ ቤንጎሪዮን በተገኙበት ተመረቁ። የዘለሉት በአጠቃላይ 193 ናቸው። ሻለቃ መኮንን ሙላት ፍራንኮ ማታ የራት ግብዣ እንዳይሳተፍ በማድረግ እሱንና አንድ ሌላ ወታደር አውሮፕላን ውስጥ አስገብተው ቆለፉባቸው። ሌሎች ሰክረው ምን ብለው ሲመጡ እነ ፍራንኮ አውሮፕላን ውስጥ ተኮራምተው ቁጭ ብለዋል። አውሮፕላኑን የሚከፍተው እስራኤላዊ መጣ። በጣም ይቅርታ ብሎ አዘነም። ለፍራንኮና ለጓደኛው አንዳንድ ሳጥን ቢራ እና እየተጠበሰ የዶሮ ስጋ ሰጣቸው። ሁሉም ከሌሊቱ 7 ሰዓት ተነስተው ህዳር 16 ቀን 1953 ዓ.ም ዓርብ ዕለት በ4 ሰዓት ቢሾፍቱ ገቡ። በ1953 ዓ.ም ህዳር 15 እስራኤል አገር ተመረቀው። በ19 ደግሞ አዲስ አበባ ላይ በጃንሆይ ተመረቁ። የአሁኑ ቦሌ አውሮፕላን ማረፊያ ያኔ ገላጣ ሜዳና ምንም የሌለበት ቸፍረግ እጽዋት አልፎ አልፎ የነበሩበት ቦታ ላይ ከአውሮፕላን በፓራሹት በመዝለል ትርኢታቸውን ለጃንሆይ በማሳየት ነበር የተመረቁት። ጃንሆይ ከዛሬ ጀምሮ በአዲስ መልክ አየር ወለድ አቋቁመናል ብለው አወጁ። ከምርቃቱ በኋላ ወደ ደብረ ዘይት ተመለሱ። ለፍራንኮ መቶ አለቃ አስራት ብሩ እዛ ችግር በነበረበት ሰዓት አይዞ ሀገራችን ስንገባ ጥሩ ስራ ሰጥሃለሁ ብለውት ስለነበረ የመጀመሪያ ጃንጥላ ጠቅላይ ወይም ፓከር አደረጉት። ለዲስፓቸርነት ወይም አዘላይነት ሰልጥነው መጥተው እንዲያሰለጥኑ ወደ 14 የሚሆኑት እስራኤል ቀሩ። መኮንኖቹ እነ ኮሎኔል እስጢፋኖስ ገብረ መስቀል፣ ኮሎኔል አባተ መርሻ፣ ጀነራል አበራ አበበ፣ ኮሎኔል ሰይፉ ወልዴ እነዚህ ናቸው። ሻምበል ፍራንኮ ቦሎኔ ወደ ሀገር ከተመለሱ በኋላ ፓራሹት ጠቅላይ ሆኑ። ጃንጥላ ሲጠቀልሉ አይተው አዛዣቸው ሻለቃ መኮንን ሙላት ተደሰቱና በቅርብ ጊዜ ምክትል 10 አለቃ ማዕረግ እሰጥሃለሁ አሉት። ሆኖም አረጉን ሳይሰጡት በመኪና አደጋ ቃሊቲ ላይ ሞቱ። ፍራንኮ በፓከርነት ትንሽ ጊዜ እንደቆዩ አንድ አሜሪካዊ 50 አለቃ መጥቶ የጃንጥላ ጥገና አስተማራቸውና ወደዚሁ ስራ ገባው። አየር ወለድ ሲመሰረት መጀመሪያ አንድ ሻምበል
ጦር ነበር። ከዛ ብርጌድ እያለ 102ኛ አየር ወለድ ክፍለ ጦር ድረስ ደርሷል ሲሉ ሻምበል ፍራንኮ ቦሎኒ ተናግረዋል። የተወደዳችሁ ቤተሰቦቻችን አሁንም ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው ምስጋናቸውን አብዝተው አቅርበውላችኋል። እኔም ይኸው ነገርኳቸው። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ዳ። የተወደዳችሁ በምድር ኃይል ፎሌን ሲነፋ በባህር ኃይል ማስተሪንግ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተዘጋጀው የቅዳሜ የካቲት 21 ቀን 2018 ዓ.ም የሞርስ ልዩ ዝግጅት የእስካሁኑ ነበር። ከዝግጅቱ ጋር እኔ ኢዮብ ደመቀ አብሬያችሁ ነበርኩ። በቀጣይ የሞርስ መርሃ ግብር እንጠብቃችኋለን። እስከዚያው ድረስ ጤና ይስጥልኝ።